እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራቅ በደለኛለህ። አንቺም እንደዛ ቁጭ ብሎ እኔ እኮ የሚገርመኝ ቲክቶክ አይቼ አላውቅም። ሰዎች አንዳንድ እየቆነጠሙ ልኩልኛል ተኝታ ቁጭ ብላ 40 ሰው ይሰማታል። እሺ ጋይስ ደግሞ ይሉታል። አሁን የሚመጡት ጋይስ ዳም ጋይስ እንደ ፋሽን ሆኖ ጋይስ እንግሊዘኛ ነው። ድሮ ሳስተምር እንግዲህ ደግሞ አሁን ያኔ ትዝ ይለኛል ሳስተምር ማይ ጋድ ይል ነበር። ማይ ጋድ ከዛ አሜሪካኑ ወደ ማይ ጋሽ ይለውጠዋል። አንተ ደግሞ የኔ ጋሽ ይበል እያልኩ ሳስተምር ነበር። ቋንቋ ማወቅ ነው። ጋይስ ስርዓትን እንዴት እየለቀክ እንደመጣው አሁን በርካቶች በቲክቶክ እና በዩቲዩብ የምትመለከቱ አላችሁ። ሶሻል ሚዲያ ጥቅም አለው። መሳሪያ ካረጋችሁ ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ለካል የመንገድ ላይ የወደቀው ዘር ማለት ነው። ወዲያው ሰይጣን ነው ለማማታ አንድ የእግዚአብሔር ቃል ሊተመር ራቁቷን የመጣች ደግሞ ትመጣና ከልብህ ነቅላ ትሄዳለች። የት ነው ትውልዱ ያለው? ያስቀድሳሉ። የኤማውስ መንገደኞች ትልቁ ችግራቸው ያሉበትን ቦታ አለማወቅ ነው። ወዴት እንደሚሄዱ አለማወቅ ነው። በዕለተ ሰንበት ካላስቀደሳችሁ፣ ጠዋት ማታ ቤተክርስቲያን ካልተሳለማችሁ፣ ተንሱ ለጸሎት ለማንቃት ነው። የት እንዳለ የመንፈስ ዝለት እንዳይገድም በቃ ክርስቲያን ጠንካራ ነው። በነገራችን ክርስቲያን ለፍስፍስ አለው ታውቃለህ። አንገቱን እንኳን ለሰይፍ ሲሰጥ እኮ ምንም አይፈራም። ክርስቲያን ለፍስፍስ አለው። ክርስቲያን ያው ያመጣችሁት አንዳንድ እንዲህ ማለት ይሄ ከዜሮ በታች የሆነ ትህትና የለም። ክርስቲያን ንቁ ነው። ይመጣል፣ ይሰግዳል፣ ንቁ ነው። አካሄዱ ንቁ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ ነው። አንደኛ ነው። ስንተኛ ነው? ንገሩኝ። እናንተ ስንተኛ ናችሁ? እሱ እኮ ነው ክርስትና ማለት። ታዲያ መድኃኔዓለም ደስ ይበል በማይሻር ቃሉ ደስ ይበለን። መድኃኔዓለም 69 ስትመለከቱ ቶሎናልኝ አትዘግይብኝ። አንዳንዴ የሚዘገይ ነገር ተስፋ ያስቆርጣል። አትዘግይብኝ። አንዳንዴ ለምናችሁ ያልሆነላችሁ ሰዎች ልትኖሩ ትችላላችሁ። ምን ይሆን ችግሩ? ምስጋናችሁ ትንሽ ነው? ልመናችሁ እንዲበዛ የተደረገው አላውቅም። አንዳንድ ሰው ምክንያቱም ልመና ያበዛል፣ ሲደረግለት ግን ወዲያው ነው። አንዳንዱም አይደለም ጭራሽ እኮ እግዚአብሔር ሁሉ ሊሸውድ የሚሞክር እኮ አለ። እግዚአብሔር ሊሸውድ የሚሞክር እግዚአብሔር ሆይ ካደረክልኝ ሰንጋ በሬን ሸጬ አምጥቼ እሰጣለሁ። ስለቱ የማይደርስ ወዲያው ደረሰ ስለቱ። ከዛ በኋላ ሰንጋ በሬን ሸጬ ነው ያለው፣ ስለቱ ደረሰ። አንዳንድ ሰው ሲሳል የሚናገረውን አያውቅ። እግዚአብሔር ያንተን ገንዘብ አይፈልግ፣ መታዘዝንም ይፈልገው። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ይወጣል። ዶሮዋ ስንት ነች ሲሉት 100,000 ብር። በሬው ስንት ሊሆን ነው? አይ በሬው እንኳን ቀላል ስንት ነው? 5,000 ብር። በቃ በሬውን ብቻ ሽጥልኝ። አይ ተለያይቶ አይሸጡም። ሌላው መጣና ዋጋው እኮ ተቀያየረ እንጂ አንድ ነው አለ። በ105,000 ብር ገዛውና ወደ ቤቱ ሄደ። ሰውየው መጥቶ አይተሃል እንግዲህ መድኃኔዓለም በሬን በስንት እንደሸጥኩት። እግዚአብሔር የሚሸወድ አምላክ ነው። መስማማበት አላባታችን ታቦት ወጥቶ 2 ሰዓት ትምህርት ነው ያልስማማ። ታቦት ወጥቶ ገንዘብ ለማን አልስማማ። ያንን ቀድሞ ማድረግ ሰው እንዲሰጥ ማድረግ ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ደግሞ ደግ ነው። እግዚአብሔር ለምትሰጡት ሁሉ በረከቱን ይስጣችሁ። እናንተ ከበር ምን አድርጋችሁ ትገባላችሁ? ሰግዳችሁ። ወደ መቅደስ ስትገቡ ጫማችሁ ምን አድርጋችሁ ትገባላችሁ? አውልቃችሁ። ከሙሴ ጋር አንድ ናችሁ። ከኢያሱ ጋር አንድ ናችሁ። ሙሴ ጫማውን አወለቀ፣ ኢያሱም እንዲሁ አደረገ። እስጢፋኖስም ሰበከ። ወደ መቅደሱ ስትገባ የእግርን ጫማ አውልቅ የተቀደሰ ነው ይላል። ይህ የሚፈጸመው በኦርቶዶክስ ቤተክርስቲያን ነው። ሌላ ቦታ ብትሄድ አይደረግም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡር አባታችን
የዚህ ታላቅ ደብር አስተዳዳሪ ቡራኬው ይድረሰን። አይንተ እግዚአብሔር አበው መነኮሳት ወካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነ ግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነ ልብሱ ያጸና ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ታላቅ ስፍራ የምንማርበት የትምህርታችን ርዕስ የኤማሁስ ኒኮፖሊስ መንገደኞች 10 ችግር። እነዚህ ችግሮች የኛም ሊሆኑ ስለሚችሉ እነዚህን 10ን ብቻ እንማርና በተወሰነ ደቂቃ ከዛ በኋላ ደግሞ 15 ደቂቃ ሌላ ሰዓት እንወስድና በኔ በኩል ያለውን የዕለቱን መርሃ ግብር እናጠቃልላለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፈቃድ ይሆን ዘንድ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ ወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር እንዲሁም ደግሞ በቤት ሆናችሁ የምትከታተሉ ሁሉ ልቦናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የኤማሁስ ኒኮፖሊስ መንገደኞች 10 ችግር ቅዱስ ሉቃስ ከጻፈው ስለራሱ ካወራው ምዕራፍ 24 ላይ ያለውን ቃል እንመለከታለን። ምዕራፍ 24 ላይ ከአራቱ ወንጌላውያን አንዱ የሆነው ሉቃስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤን በጻፈበት በዚህ ስለ ሁለቱ ሰዎች ብሎ ራሱን ጨምሮ ከኒቆዲሞስ ጋር ያለውን የትንሣኤ ቀን ውሎ ይነግረናል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ሲጀምር እንዲህ ይላል። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ቃሉን ከኔ ደግማችሁ ተናገሩ። እነሆም ከእነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። አሁን ልብ በሉ። በዚያን ቀን የተባለው ምን ቀን ነው? በዚያን ቀን የተባለው የትንሣኤ ቀን ነው። የትንሣኤ ቀን ደግሞ ዕለተ እሑድ ናት። በዛ በዕለተ እሑድ ከእነርሱ ሁለቱ የሚላቸው ከ120 ቤተሰብ መካከል ሁለቱ ናቸው። የጌታችን የኢየሱስ ክርስቶስ ቤተሰቦች
120 ይባላል። ቁጥራቸው ሲዘረዘር እንዲህ ነው። 12 ሐዋርያት፣ 36 ቅዱሳት አንስት፣ 72 አርድእት ናቸው። በማቴዎስ ወንጌል ምዕራፍ 10 ላይ 12ቱን እንዴት እንደጠራቸው ታያላችሁ። በሉቃስ ወንጌል ምዕራፍ 10 ላይ ደግሞ ሌላውን 70ውን ጠራ ብሎ 72ቱን እንደጠራ ታያላችሁ። አጠቃላይ 36 ቅዱሳት አንስት አሉ። እነዚህ የጌታ ቤተሰብ ተብለው በጰራቅሊጦስ ዕለት መንፈስ ቅዱስ የወረደላቸው ድንግል ማርያምን መሃላቸው አድርገው ንግሥታችን እመቤታችን እያሉ የሚጠሩ ነበሩ። አሁንም እመቤታችን በመካከላችን ትሆንልን። የነቢያት የሐዋርያት የሊቃውንቱን ጉባኤ ባረከ፣ የእኛንም ይባርክልን። ከእነርሱም ሁለቱም በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር የሄዱ ነበር። ሁለቱ የተባሉት ሉቃስና ኒቆዲሞስ ናቸው። ወይም ሉቃስ በሌላ ስሙ ቀለዮጳ የተባለው ሉቃስ ነው። ሉቃስና ኒቆዲሞስ የትንሣኤ ቀን ወዴት ነበር የሚሄዱት? ወደ ኤማሁስ ነበር የሚሄዱት። ከየት ወዴት ነው የሚሄዱት? ከኢየሩሳሌም ወደ ኤማሁስ። ስለዚህ 10 ችግሮች ምን እንደሆኑ ልንገራችሁ። አንደኛ፣ የሚሄዱበትን መሄድ ወደ የነበረባቸው ቦታ አያውቁ። አንደኛ ትልቁ ችግራቸው እሱ ነው። አይናቸው ተይዞ ነበር። ሰሞኑን የምትሰሙት ስብከት ካለፈው እሑድ ወይም ከትላንት ወዲያ እሑድ ጀምሮ የምትሰሟቸው ትምህርቶች ስለ ኤማሁስ መንገደኞች ለሚናገሩትና እኔ የፈለኩት 10 ችግሮች እንድንመለከት ነው። አንደኛ የሚሄዱበትን አያውቁ። ሁለተኛ ችግራቸው እርግጥ ነው እየሄዱ ይነጋገሩ የነበረው ስለ ኢየሱስ ክርስቶስ መከራ ነበረ፣ ግን አይናቸው ተይዞ ነበር። ክርስቶስ መካከላቸው መጥቶ አብሯቸው እየሄደ ነበረ፣ ግን አላወቁትም። አይናቸው ተይዟል። ለምን አይናቸው ተያዘ? 10 ችግሮች አሉባቸው። አንደኛው መሄድ ወደ ነበረባቸው ስፍራ እየሄዱ አይደሉም። 2 ጠውልገዋል። ምክንያቱም በቁጥር 17 ሉቃስ 24 ላይ ምን ይላል? ኢየሱስ ክርስቶስ ምን አላቸው? እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። እየጠወለጋችሁ ስትሄዱ። መጠውለግ መንፈሳዊ መቀጨጭ፣ መንፈሳዊነት መውደቅ። ሁለተኛው ችግራቸው ይሄ ነው፣ መጠውለግ። ሶስተኛው ችግራቸው ደግሞ እነዚህ ሰዎች የነበረው ምንድን ነው? ኢየሱስ ክርስቶስ ማ እንደሆነ አለማወቃቸው ነበር። ሶስተኛው ችግራቸው ኢየሱስ ክርስቶስ ማን እንደሆነ አለማወቃቸው። ምክንያቱም ምን ብለው ነው የገለጹት? የካህናት አለቆችና መኳንንቶቻችን በሞት ፍርድ እንዴት እንደፈረዱበት፣ እሱ ደግሞ በእግዚአብሔርና በሕዝብ መካከል ታላቅ ነቢይ ነበረ ብለው የኢየሱስ ክርስቶስ አምላክነትን ገና አላወቁም። አራተኛው ችግራቸው ደግሞ ለማን እንደሚያወሩ አያውቁም። አምስተኛው ችግራቸው ተስፋ የቆረጡ ነበሩ። ተስፋ መቁረጥ በሃይማኖት ዘንድ በሽታ። ስለዚህ አምስተኛ እነዚህ ሰዎች ተስፋ የቆረጡ ነበሩ። ምክንያቱም ተስፋ አድርገን ነበረ ኢየሱስ ክርስቶስ እነሆ የዓለም ቤዛ ነው ብለው እንደሚቤዥ እስራኤልን በማለት በዚህ ችግር አላቸው። ሌላው ችግራቸው እነዚህ ሰዎች አንደኛ ሴቶቹ ኢየሱስ ተነስቷል ያሏቸው አላመኑም። 7 8 መላእክት ኢየሱስ ተነሳ ብለው የሰበኩትን አላመኑም። እንደዚሁ ደግሞ ሌላው ችግራቸው ከነርሱ መካከል ሁለቱ ያሏቸው ጴጥሮስና ዮሐንስ ወደ መቃብሩ ስፍራ ሄደው ኢየሱስ ተነስቷል ብለው ነበረ። ይሄን ሁሉ አላመኑም። ሌላው ችግራቸው 9ኛው ችግራቸው አለማስተዋል ነበር። 10ኛው ችግራቸው ልባቸው የዘገየ ነበር። የነዚህ ሰዎች ችግር ይሄ ነው። 10 ነው። 10ሩ ችግራቸው አንደኛ ወዴት መሄድ እንዳለባቸው አያውቁም። ሁለተኛ በመንፈስ የጠወለጉ ናቸው።
ሶስተኛ አላዋቂ ናቸው። አራተኛ ስለ ኢየሱስ ክርስቶስ አላወቁም። አምስተኛ ተስፋ የቆረጡ ናቸው። 6 ሴቶች የተናገሩትን አላመኑ። 7 መላእክት የመሰከሩትን አላመኑ። 8 ጴጥሮስና ዮሐንስ የመሰከሩትን አላመኑ። 9 የማያስተውሉ ናቸው። 10 ልባቸው የተለየ ነበር። እነዚህ የኤማሁስ መንገደኞች ትልቅ ችግር ነው። ዛሬም የኔና የናንተ ችግር ከነዚህ ከ10 የተወሰነው እኛ ይነካናል። የመጀመሪያ ችግር ምንድን ነው? ቦታን አለማወቅ፣ መንገድን አለማወቅ። ለምሳሌ መንገድ 2 አይነት መንገድ ነው። አሁን እዚህ ጋር መኖር የነበረባቸው አንድ ቦታ ነው። የት? ኢየሩሳሌም። ምክንያቱም ትንቢት የተነገረ የት ነው? ኢየሩሳሌም። ጌታ የሚሰቀለው የት ነው? ኢየሩሳሌም። ጌታ ሞትን የሚቀምሰው የት ነው? በኢየሩሳሌም ቀራንዮ ተራራ። ጌታ መቃብሩ የተሰናዳው በአርማቴም መሴፋው ሰው የት ነበረ? በዮሴፍ መቃብር ስፍራ ኢየሩሳሌም። ጌታ የሚነሳው የት ነው? ኢየሩሳሌም። መቼ? እሁድ። እነሱ ግን ወዴት እየሄዱ ነው? ወደ ኤማሁስ። ኤማሁስ ምን ይደረጋል? ጌታ እዛ አልተሰቀለ፣ ጌታ እዛ አልተነሳ፣ ጌታ እዛ መከራን አልቀመሰ። ስለዚህ ሞትን ድል አድርጎ የሚነሳው በኢየሩሳሌም ነው እንጂ በኤማሁስ አይደለም። የትንሣኤው ቀን እነሱ ግን ወዴት ሄዱ ነበረ? ወደ ኤማሁስ። ምን ሊያደርጉ? ይሄ ትልቁ የብዙ ሰዎች ችግር ነው። የት ነው መገኘት ያለብን የሚለው ትልቁ ችግር ነው። ሰዎች መነሻ አላቸው፣ መድረሻ አላቸው። አንድ ራበርት የሚባል ሰው የጻፈው ጽሑፍ አለ። ግሪክ ሀገር ሄዶ አቴናን እየጎበኘ፣ ጥንት ነው፣ በማፕ ነው የሚሄደው። ከአቴና ከተማ ወጥቶ ወደ አቴና ለመመለስ መንገድ ጠፋው። መንገድ ሲጠፋው ማን ነው የሚያሳየኝ እያለ መኪናውን እየነዳ ሲሄድ አንድ ሰውዬ ፍየል እየጎተተ ሲሄድ አጋጠመው። እንደምናለው በተቆራጠፈ ግሪክኛ ሰላምታ ሰጠው፣ እሱም ሰላምታ ሰጠው። መኪና ውስጥ ሆኖ ነው የሚያናግረው ሰውየውን። ቦታ ጠፍቶት ነው ሰውዬ። የት ጋር ነኝ አለው። ያ ፍየል የያዘው ሰውዬ እዛ ጋር ነህ አለው። እንደሱ አይደለም መልሱ አይደል? ሰውየው ቦታ ላይ ይፈልገው። ወዴት ነው ያለሁት ነው። የት ነህ ሲለው እዛ ጋር ነህ። አይ ጥያቄ ያልገባውም ማለት ወረደና ሄደና አጠገቡ ማፒሶ ቆሞ የት ጋር ነው ያለሁት አለው። እዚህ ጋር ነው። በቃ የሰውዬ መንገድ ሊነግረኝ አይችልም፣ ምንም የሚያውቀው ነገር የለም። ተመለስኩና መኪናዬ ውስጥ መንዳት ስጀምር ጠራኛል። ወዴት ልትሄድ ነው? የት እንዳለው ሳላቅ ወዴት እንደሚሄድ በምን አውቃለሁ? ዓለም በሁለት ጎራ የተከፈለ ነው። በግ አለ፣ ፍየል አለ፣ ስንዴ አለ፣ እንክርዳድ አለ። መልካሚቱ መንገድ አለች፣ ክፉ መንገድ አለች። ኤርምያስ 6:16 ላይ እንዲህ የሚል ቃል አለ። ከኔ ቀጥላችሁ ተናገሩ። መልካሚቱ መንገድ የቷ እንደሆነ ይጠይቁ። የሰማችሁ ነው? መልካሚቱ መንገድ የቷ እንደሆነች ጠይቁ። የቀደመችው መንገድ የቷ እንደሆነ ጠይቁ። በሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ይላል ኤርምያስ 6:16። ከዛ ግን ምን ነው የሚለው? ብዙዎች በዚያች መንገድ አንሄድም አሉ። መንገድ ምንድን ነው? የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን ኢየሱስ ክርስቶስ ምን አለ? በጠበበ መንገድ ግቡ፣ በሰፊው መንገድ አትሂዱ። በጠባው መንገድ ሕይወት አለ፣ በሰፊው መንገድ ሞት አለ። መንገድ ወዴት ነው? የኤማሁስ መንገደኞች ትልቁ ችግራቸው መገኘት ባለባቸው ስፍራ አልተገኙም። እነሱ መገኘት ያለባቸው ትንቢት የተነገረው ሞትን ቀምሶ ሞትን ድል አድርጎ ሙስና መቃብርን አጥፍቶ የሚነሳበት ቦታ ኢየሩሳሌም ነው። እሱም እሁድ ቀን ነው። እነሱ ግን ወደ ኤማሁስ ሄዱ። የኤማሁስ መንገድ ስንት ሰዓት ሊፈጅ ይመስላችኋል? ከኢየሩሳሌም ኤማሁስ ለመሄድ 8 ሰዓት ይፈጃል በእግር። በመኪና በአሁኑ ሰዓት የ30 ደቂቃ መንገድ 8 ሰዓት ነው የሚፈጀው በእግር። ያውም የድሮ መንገድ ነው። አሁን አስፋልት ተሰርቷል። 8 ሰዓት ጠዋት ክርስቶስ በሚነሳበት ዕለት እነሱ ወዴት ናቸው? ወደ ሌላ ስፍራ ነው የሚሄዱት። ስለዚህ ሰዎች የት ነው የሚሆኑት?
የሚለው በጣም ወሳኝ ነገር ነው። ወዴት ነው የምንሄደው? የት ነው የምንሄደው? ባጭሩ ኢየሩሳሌም ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ሰዎች መገኘት ያለባቸው በዚህ ቤተክርስቲያን ነው። በዚህ ቤተክርስቲያን የኢየሱስ ዓለምን የማዳኑ ተግባር ከጽንስ እስከ ዕርገት ከዛም እስከ ምጽአት የሚነገረው በዚህ ቤተክርስቲያን ነው። ትውልዱ ግን ወዴት ነው ያለው? ወዴት ነው የሚሄደው? ትንሣኤ ያለው እዚህ ነው። ሕይወት ያለው እዚህ ነው። ስጋው ደግሞ ያለው እዚህ ነው። ዕጣኑ ያለው እዚህ ነው። ካህኑ ያለው እዚህ ነው። ታቦቱ ያለው እዚህ ነው። መቅደሱ እዚህ ነው። ስዕሉ ያለው እዚህ ነው። የኦርቶዶክስ ክርስቲያን በጣም ከዓለም ሁሉ የተለየች ቤተክርስቲያን ናት። ክብር ምስጋና ለእግዚአብሔር ይድረሰው። መጀመሪያ ገና ወደ ቤተክርስቲያን በምንመጣበት ሰዓት ልዩነታችን ልንገራችሁ። ወደ ቤተክርስቲያን ስንመጣ የመጀመሪያው ልዩነት በሩ ላይ ይጀምራል። እናንተ ከበር ምን አላችሁ? ትገባላችሁ ሰግዳችሁ። ወደ መቅደስ ስትገቡ ጫማችሁ ምን አድርጋችሁ ትገባላችሁ? አውልቃችሁ። ከሙሴ ጋር አንድ ናችሁ። ከኢያሱ ጋር አንድ ናችሁ። ሙሴ ጫማውን አወለቀ፣ ኢያሱም እንዲሁ አደረገ። እስጢፋኖስም ሰበከ። ወደ መቅደሱ ስትገባ የእግርን ጫማ አውልቅ የተቀደሰ ነው ይላል። ይህ የሚፈጸመው በኦርቶዶክስ ቤተክርስቲያን ነው። ሌላ ቦታ ብትሄድ አይደረግም። ኮርጆው የሚያደርጉም ካሉ ውስጡ ባዶ ነው። ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መቅደስ ስንመጣ ወደ ውስጥ ስንገባ ግን አይናችንም ያዋል። አምስቱም የስሜት ሕዋሳት ይሰራሉ። እየሰማችሁ? አምስቱም የስሜት ሕዋሳት በዚህ ይሰራሉ። አይን ያያል፣ ታቦቱን ያያል፣ ካህኑን ያያል፣ ጽናውን ያያል፣ መስቀሉን ያያል። አይን ያያል። የምታዩት ብዙ ነገር ነው። ቀሳውስቱ የሚሄዱት ዑደቱ ሚስጥር አለው። ዲያቆናቱ የሚዞሩት ሚስጥር አለው። በአይናችሁ ታያላችሁ፣ በጆሮአችሁ ደግሞ ምን ትላላችሁ? ትሰማላችሁ። ማህሌቱን ትሰማላችሁ፣ ሰዓታቱን ትሰማላችሁ፣ ቅዳሴውን ትሰማላችሁ፣ ዝማሬውን ትሰማላችሁ። በአፋችሁ ምን ታደርጋላችሁ? ታመሰግናላችሁ። በቃላችሁ ስጋው ደግሞ ትቀበላላችሁ፣ ጸበል ትጠጣላችሁ። በአፍንጫችሁ ምን ታደርጋላችሁ? የመስዋዕቱ መዓዛ ይሸታችኋል፣ ዕጣኑ ይሸታችኋል። ራሱ ኢየሱስ ክርስቶስ ዕጣን ነው እያላችሁ ትቀድሳላችሁ። እናቱ ድንግል ማርያም ዕጣን ናት እያላችሁ ትቀድሳላችሁ። የኦርቶዶክስ ቤተክርስቲያን ከሌላው የሚለየው በዚህ ነው። የክርስቶስ ነገር ያለባት ቤተ መቅደስ ናት። ኢየሩሳሌም ናት። አምሳል ናት። ከዚህ ቤተክርስቲያን ወዴት ነው የምትሄደው? በዛ ትንቢት የለም፣ በዛ ትንሣኤ የለም፣ በዛ ሕይወት የለም፣ በዛ ተድላ የለም፣ በዛ ደስታ የለም። ወዴት ነው የምትሄዱት? የኤማውስ መንገደኞች ትልቁ ችግራቸው ያ ነበር። እናንተ ወደ ቅዱስ ቤተክርስቲያን ስትመጡ እንዳልኳችሁ የምታዩት ነገር በእጃችሁ ምን ታደርጋላችሁ? ታጨበጭባላችሁ። ስታጨበጭቡ ለምን ነው የምታጨበጭቡት? ለምን ነው የምታጨበጭቡት? እስቲ አሁን ሁላችሁም በደንብ አጨብጭቡ። አማን በአማን አማን በአማን አማን በአማን። በደንብ ነው የሚጨበጨበው። እምነ ሙታን ተንሥአ። በደንብ ሲያጨብጩ፣ በደንብ አጨብጩ፣ በደንብ አጨብጩ ሁላችሁ። እሺ በቃ ምን እንዳያረጋችሁ? ምን እንዳያጨበጨባችሁ? ምንድን ነው? ዝም ብሎ ያጨበጨባችሁት? ለማድመቅ ነው? ምንድን ነው ታዲያ? ምስጋና። ልክ ነው። ጥፉ ነው ይክሙ ይላል። እጃችሁን አጨብጭቡ ይላል ለምስጋና። ሌላ እሺ፣ በምስጋና ውስጥ ምንድን ነው ያለው? ሌላ ነገር ምንድን ነው ያለው? በሌላ ነገር እሺ፣ እንደኔ አጨብጭቡ፣ እንደኔ አጨብጭቡ ሁላችሁ በደንብ። በቃ እጃችሁን አመማችሁ አላመማችሁ? እኔ አሞኛል አላጨብጨባችሁም ማለት ነው። ነካነካን እንዳደረገ ያማራም ምስጋናው ብቻ አይደለም። ክርስቶስ በጥፊ መመታቱን ነው የምታስቡት ስታጨበጭቡ። ረቂቅ ነው የኦርቶዶክስ ቤተክርስቲያን ሚስጥሯ። ክብር ምስጋና ለእግዚአብሔር ይድረሰው። ሕማሙ የሚነገርባት፣ ስቃዩ የሚነገርባት ቤተክርስቲያን ዝም ብሎ አይደለም የምታረጉት። እቺ ነች ቤተክርስቲያን። አሁን ሲዘምሩ አይታችኋል። አንዳንዴ እንዲህ ሲዘሙ መስቀል ይዘው እንዲህ ያደርጉና መስቀሉን ከዛ እንደገና መቋሚያውን እንዲህ ይደረግና ከዛ እንዴት ይደረጋል? አንደም እንዲህ ሲያረጉ አይታችሁ ታውቃላችሁ? ምንድነው የሚያደርጉት? እንደውም አንዳንዴ ደግሞ እዚህ ላይ የሚያረጋሉ ሲያሸበሽቡ አረጉ እዚህ ላይ ከዛ እግርስ አንከስ የሚል አይመስላችሁም? ትንሽ ሲያሸበሽቡ እንዲህ ሲሉ አይታችሁ ታውቃላችሁ? በደንብ ነው የምታዩት። እንዲህ መዘመራኑ አታረጉም?
ያደርጋሉ። ምንድነው ይሄ? ኢየሱስ የተሰቀለበት መስቀል አምሳል ነው። መቋሚያ ዝም ብሎ መቋሚያ አይደለም፣ ዜማው የሚቆምበት ነው እንጂ አንተ ተደግፈህ እንዲቆመህ እንቅልፍ የምትለጥፍበት አይደለም። መቋሚያ ጥሩ ነው ለሱ እንዴ አድርጉ። ሽማግሌዎች አድርጉ፣ መቋሚያ ያዙ፣ ደገፍ በሉ። ጎሽ የበረታ ቆሞ የደከመ ነው። ዋናው ምስጢሩ መቋሚያ ማለት ግን መቋሚያ ዝማሬውን የክርስቶስን መከራ የምንነግርበት ትንሣኤውን የምንሰብክበት ማለት ነው። እንዲህ የሚያደርጉት ኢየሱስ ሆይ አንዴ ወደ ቀያፋ፣ አንዴ ወደ ሐና፣ አንዴ ወደ ጲላጦስ፣ አንዴ ወደ ሄሮድስ አንገላቱና በማዕከላዊ ምድር በኢየሩሳሌም ሰቀሉ ሲሉ እንዲህ መስቀሉን ተከሉት። ሰማችሁ? ከዛ እዚህ ላይ ያደረጉ መስቀሉን ተሸክሞ ወጣ። የእናንተ ጌታ የሚሰቀልበት እንዲህ የሚለው ደግሞ ሲወድቅ ሲነሳ ነው። የኦርቶዶክስ ቤተክርስቲያን ብቻ ይሄ ምስጢር አላት። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ቆይ መቋሚያ እንደው በደንብ ከተሰራ በእውነት ከላይ ያለው እንዲህ ያለው ምልክት በምንድን ነው የሚሰራው? ዋናው ግድ የለም በብረትም ይሁን በወርቅም ይሁን ዋናው ግን በምንድን ነው የሚሰራው? ልክ ነው። በምንድን ነው? በቀንድ ነው የሚሰራው። ዋናው በቀንድ ነው። በብረትም በምንም ይሰራ፣ በብርም ይሰራ፣ በኒኬልም በነሐስ ይሰራ። መስቀሉ መቋሚያው የመስቀሉ ምስጢር ሆኖ ከላይ ግን መቋሚያው እንዲህ ያለ ቅርጽ ነው አይደል? ያላት እንዲህ አይነት ቅርጽ ናት። አሁን ጋር መቋሚያ ስለሌለ ነው አዲሱ መቅደስ ስንገባ ይኖራል እዛ አለ። እቺ ማለት መቋሚያ ስትገቡ ልብ ብላችሁ እቺ ማለት ይሄ ማለት ነው። የበግ ይሄ ቀንዱ ማለት ነው። እንዲህ ቀንድ የሚደረገው ለዛ ነው። በግ የተባለው ደግሞ የኔና የናንተ አምላክ ኢየሱስ ክርስቶስ ነው። አብርሃም ልጁ ይስሐቅ ሊሰዋ ወደ ሞሪያ ተራራ ሲወጣ ይስሐቅ አባቱን ምን ብሎ ጠይቆት ነበር? አባ መስዋዕቱ የት አለ አለው። የት አለ መስዋዕቱ? የሞን ታርጉ ነው ማራት ነበር ብድረግ ነበር። የት አለ መስዋዕቱ? ልጄ የአምር እግዚአብሔር ያውቃል አለው። ወዴት ነው መስዋዕቱ ሲል ከዛ ሞሪያ ተራራ ቀራንዮ ነጭ በግ በዕፀ ሳቤቅ የተያዘ አሳየው። በይስሐቅ ፈንታ እሱ ቤዛ ሆነ። ያ በግ የኢየሱስ ምሳሌ ሐረግ እንዲህ የተያዘችበት ደግሞ ማን ናት? እመቤታችን ድንግል ማርያም ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ሐረግ ብለን የምንጠራ የወይን ሐረግ የምንላት እሷን ነው። መስከረም 25 ጀምሮ ጽጌ ሲቆም ዲያቆናት ሴብክ ጸጋች ሲሉ ስሙ ሐረገ ወይን ይላል። ተመስሊ ሰማየ ወትወልድ ፀሐየ ወታገሪ አዶናየ ሐረገ ወይን የሚል ዘማን ሰማይን ትመስያለሽ፣ ፀሐይን ትወልጃለሽ፣ አዶናይን ትሸከሚያለሽ። የወይን ሐረግ እኮ አንቺ ነሽ። እመቤታችን ምስጋና ለእግዚአብሔር ይመስገን። ዮሐንስ መጥምቅ ለአብርሃምና ለይስሐቅ የተገለጸው በግ ኢየሱስ መሆኑን ሲናገር በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስታነቡ ጌታ ሲመጣ ሳይገና ምን አለ? ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም ወያሴስላል። የዓለምን ኃጢአት የሚያስወግድ በግ አለው። የዓለምን ኃጢአት የሚያስወግድ በግ የተባለው የኔና የናንተ አምላክ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብርና ምስጋና ይግባው፣ ስሙ የተመሰገነ። በዚች ቤተ ክርስቲያን ነው የኢየሱስ ከጥንት እስከ ዕርገት ከዛም ቀድሞ ከዛም በኋላ ያለው የሚነገረው። ምን ልታረግ ወደ ኤማሁስ ትሄዳለህ? ምን ልታረግ በመናፍቃን ድንኳን ትገኛለህ? ትንቢት ያለው እዚህ፣ ብሉይ ያለው እዚህ፣ ሐዲስ ያለው እዚህ። ስለዚህ መንገድን ማስተካከል ነው መጀመሪያ የሚያስፈልገው። አይናቸው ተይዞ ነበር የተባለው መንገዳቸውን የማያውቁት። ስለዚህ የመጀመሪያው ችግራቸው ኢየሩሳሌምን ትተው ወደ ሌላ መሄዳቸው፣ የተነገረላትን ስፍራ ቅድስት ሀገር ሀዳስ ሀገር ይላታል። በራዕየ ዮሐንስ ምዕራፍ 21 ላይ አዲሱ ኢየሩሳሌም ብሎ የሰማይቱን ኢየሩሳሌም ይናገራል። የሰማይቱ ኢየሩሳሌም የምድሩ ኢየሩሳሌም የተሰየመባት አንድም ደግሞ ኢየሩሳሌም ቤተክርስቲያን ናት። ሶስት ኢየሩሳሌም እንገራችሁ ባጭሩ።
አራትም ላደርገው ይችላል ነው ይሻላል። አንድ ኢየሩሳሌም ጌታ ሞትን ላድርጎ የተነሳባት ኢየሩሳሌም አንድ። ሁለት ኢየሩሳሌም ራሷ እመቤታችን ኢየሩሳሌም ናት። ሶስት ኢየሩሳሌም እቺ ቤተክርስቲያን አምሳለ ኢየሩሳሌም ናት፣ ያውም የሰማዩ ናት። በኢየሩሳሌም ድንቅ ነገር ተደርጓል። በዚህ ቤተክርስቲያን ድንቅ ነገር ይነጋል። አራተኛ ኢየሩሳሌም ሰማያዊት ኢየሩሳሌም የምትባለው ሐዳስ ሀገር መንግስተ ሰማያት ናት። አራቱም አላችሁ። አራቱም አሏችሁ። ያችን ኢየሩሳሌም ተወዷታላችሁ። ጌታ ሞትን ላድርጎ የተነሳባትን ተወዷታላችሁ አትወዷት? እመቤታችንን እችንስ ቤተክርስቲያን ያችንስ መግባት ትፈልጋላችሁ? ክብር ምስጋና ይግባው እግዚአብሔር ያድርግላችሁ። ይሄ አራቱ ጥያቄ በሌላ እምነት ባሉ ቢጠየቁ የላቸው ሊያቀርናት የላቸው። ፌሚኒዝም የሚባል እንቅስቃሴ አለ ዓለም ላይ አሁን እዚህ ሀገር ያጠነጥኑታል። እዚህ መጽሐፌ ላይ ጽፌዋለሁ። የፌሚኒስት ቲዮሪ ፌሚኒዝም ምንድነው? በአብዛኛው በቃ እግዚአብሔርን ሁሉ ለምንድነው አንቺም አለው የሚል ክፉ ዘመን ላይ ደረሰ። ዋይ ጋድ ሺ ማለት አለብን የሚሉ ናቸው። እዚህ ሀገርም ስለመጣ ነው አሁን ይሄን የምናገረው። እኔና እናንተ ግን የእናት ችግር የለብን። ድንግል ማርያም እናታችን ነች አይደለችም? እቺ ቤተክርስቲያን እናታችን ነች አይደለችም? ታዲያችሁት ኢየሩሳሌም ራሱ ሰማያዊት መንግስተ ሰማያት አንተ ነው የሚባለው አንቺ። መንግስተ ሰማያት ምንድን ነው? አንቺ ድንግል ማርያም አንቺ፣ ቅዱስ ቤተክርስቲያን አንተ። ቅዱስ ቤተክርስቲያን ነው። ቅዱስ ቤተክርስቲያን ምን እንደምትሉ ቅዱስ እናቶች ክብር ያለባት የሚነገርበት እግዚአብሔር እርሱ ራሱ አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን እንለዋለን። ክብር ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላችሁ ተናገሩ ሁላችሁ። እግዚአብሔር ሆይ፣ ከኔ ቀጥላችሁ እግዚአብሔር ሆይ አንተ አባታችን ነህ፣ አንተ እናታችን ነህ። የጸሎት ሐሙስ ዕለት ሰሞኑንም ሳነሳ ነበር። እግር ሲያጥቡ ምን ነበረ ሲሉ የነበሩት ሐዋርያቲሁ እግራርዳኢሁ አጸበ ኮኖሙ አበ ወእመ፣ አባትም እናት መሆናቸው። የኦርቶዶክስ ልጆች እግዚአብሔር አባታችሁ ነው። የኦርቶዶክስ ተዋሕዶ ልጆች እግዚአብሔር እናታችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አባትም እናትም የሚሆን ማለት ነው። ምስጉን ይሁንልን ስሙ። ስለዚህ መጀመሪያ የት እንዳላችሁ ማወቅ ነው። ቅዱስ ቤተክርስቲያን ካህኑ ንስግድ ብሎ ቀጥሎ የሚያዜመው ዜማ ላይ እናንተ ምትሉታለ ታስቀድሳላችሁ። ግን ታስቀድሳላችሁ? አብዛኛው ሰው እኮ አያስቀድስም። ቲክቶክ ላይ ነው እኮ ያለው። ቲክቶክ መጠቀም ኃጢአት ነው አይደለም እምላችሁ። እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራቅክ በደለኛ ነህ። አንቺም እንደዛ ቁጭ ብሎ እኔ እኮ የሚገርመኝ ቲክቶክ አይቼ ባላቅም ሰዎች አንዳንድ እየቆነጠሙ የሚልኩልኝ አሉ። ተኝታ ቁጭ ብላ 40 ሰው ይሰማታል። እሺ ጋይስ ደግሞ የሚሉታል። አሁን ደግሞ የመጡት ጋይስ ይላሉ። ጋይስ እንደ ፋሽን መሆኑ ነው። ጋይስ እንግሊዘኛ ነው። ድሮ ሳስተምር እንግዲህ ደግሞ አሁን ያኔ ትዝ ይለኛል ሳስተምር ማይ ጋድ ይል ነበር። ማይ ጋድ ከዛ አሜሪካኑ ወደ ማይ ጋሽ ይለውጠዋል። አንተ ደግሞ የኔ ጋሽ ይበል እያልኩ ሳስተምር ነበር። ቋንቋ ማወቅ ጥሩ ነው። ጋይስ ያው ስርዓትን እንዴት እየለቀክ እንደመጣው አሁን በርካቶች በቲክቶክ እና በዩቲዩብ የምትመለከቷላችሁ። ሶሻል ሚዲያ ጥቅም አለው። መሳሪያ ካረጋችሁ ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ብለካል የመንገድ ላይ የወደቀው ዘር ማለት ነው። ወዲያው ሴጣን ነው ለማመጣ አንድ የእግዚአብሔር ቃል ተመረ ራቁቷን የመጣች ደግሞ ትመጣና ከልብህ ነቅላት ሄዳለች። የት ነው ትውልዱ ያለው? ያስቀድሳል ወይ? የኤማውስ መንገደኞች ትልቁ ችግራቸው ያሉበትን ቦታ አለማወቅ ነው። ወዴት እንደሚሄዱ አለማወቅ ነው። በዕለተ ሰንበት ካላስቀደሳችሁ፣ ጠዋት ማታ ቤተክርስቲያን ካልተሳለማችሁ፣ የኮቪድ ጊዜ አታስታውሱ? ቤተክርስቲያን እናፈቃችሁ። እዚህ እንኳን ብዙም አይደለም፣ በውጭ ሀገር በተለይ ባስ እዚህም ቢሆን ቤተክርስቲያን ለመሄድ አንዳንዴ እኮ ንስሐ ሳትገባ ልትነጠቅ ትችላለህ። ወዴት ነው የምትሄድ? ኢየሩሳሌምን ትቶ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቶ ሰማያዊት ኢየሩሳሌም ይችላል። አባታችን የእመቤታችን ቅዳሴ ለፍልሰታ ሲቀድሱ መጨረሻ አዳፌ ነፍሱን የአባ ሕርያቆስ ሲሉት አልሰማችሁ? ኦ አንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋብክሙ በደብረ ጽዮን
ወኢየሩሳሌም ጋዚት በሰማያት ዛሬ በዚህ ቀን ተሰበሰባችሁ እናንተ ሕዝበ ክርስቲያን ሁላችሁ ነፃ በመታወጣ ሰማያዊት ኢየሩሳሌም ይሰብስባችሁ። ሁሌም የምትባሉት ይሄን ነው፣ ሰማያዊት ኢየሩሳሌም ይሰብስባችሁ። ይቅርታ ያቀዳጅ በንግግር መሀል የማያበላሽ ተመልከቱ። ሁሌ የምንመኘው ኢየሩሳሌም መግባት ነው። ስለዚህ የኤማውስ መንገደኞች የሉቃስና የኒቆዲሞስ ትልቁ ችግራቸው እጅግ ቅድስት ቤተክርስቲያን አምሳል የነበረች ያችን ኢየሩሳሌም የጌታ ሞቱ ትንሣኤው የተነገረባት እሷን ትተው ወደ ሌላ ሀገር ይሄዱ ነበር። ከዚህ በላይ ታዲያ አይን መያዝ አለን? ብዙዎች ከዚህ ቤተክርስቲያን አልወጡም። ከዚህ የክብር ቦታ ራሳቸውን አላራቁም። ዛሬ ዕጣን ይሸታቸው የነበሩ ሰዎች ዛሬ የት ናቸው? እንደናንተ ቅድም ለእግዚአብሔር ክብር የሚሰጡት በዚህ ስፍራ ላይ ታቦት ሲወጣ ሊሉ የነበሩ ሰዎች የት ናቸው? የኤማውስ መንገደኞች ትልቁ ችግር ይሄ ነው። ሌሎቹን አጠራጠር እያደረኩ ልናገር ከሰዓት አኳያ። የእነዚህ ሰዎች ሌላ ችግራቸው ምን ነበረ? የመንፈስ መጠውለግ። የመንፈስ መጠውለግ ማለት መሰልቸት ነው። አንዳንድ ሰዎች ብዙ ሰዎች ይዋቸው ትናንት እኔም እኮ ያኔ እኮ እማር ነበር ቤተክርስቲያን፣ ዛሬ የት ነው? የለም። ትናንት አስቀድስ ነበረ፣ ዛሬ የት ነው? የለም። የመንፈስ መጠውለግ ይገጥማል፣ ይሰለቻል። ቅዳሴ ላይ መቆም ያኔ በቃ እንደተተከለ እንጨት ቀጥ ብለህ ነበር። ዛሬ ግን ምንድነው ካህናቱ ዛሬ ያረዘሙት? ምንድነው ዛሬ ቶሎ አይለቁንም እንዴ? እርግጥ ነው ካህናትም ያርዝሙ ማለት አይደለም። ስርዓት ያስፈልጋል። እኔ አሁን ማልስማማበት አላባታችን ታቦት ወጥቶ 2 ሰዓት ትምህርት ነው ያልስማማ። ታቦት ወጥቶ ገንዘብ ለማን አልስማማ። ያንን ቀድሞ ማድረግ ሰው እንዲሰጥ ማድረግ ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ደግሞ ደግ ነው። እግዚአብሔር ለምትሰጡት ሁሉ በረከቱን ይስጣችሁ። ስለዚህ የመንፈስ መጠውለግ ይገጥመዋል። የለም ቅድም እንዳልኩት ዕጣን ይሸጥ የነበረው ዛሬ የሚሸጠው ሌላ ነገር ነው። ሐሺሽ ነው የሚሸጠው። የኦርቶዶክስ ልጅ ነው። አንገቱ ላይ ማተብ አስሯል። ስጋው ደግሞ አይቀበልም። ወደ እግዚአብሔር ቤት መጥቶ አይሰግድም። በስካር እየወደቀ ነው። የመንፈስ መጠውለግ ያስፈልጋል፣ ያስጨንቃል። የመንፈስ መበርታት ያስፈልጋል። የመንፈስ መበርታት ያስፈልጋል። ሁልጊዜ በኃይል የተመላችሁ ነው የምትሆኑ። ሁልጊዜ በቅዳሴው ላይ በኃይል የተመላችሁ በርትታችሁ፣ ታምሩን ስትሰሙ በርትታችሁ፣ ኃይል የሚሰጥ እሱ ነው። ኃይሉን ይስጣችሁ፣ ብርታቱን ይስጣችሁ። የመንፈስ መጠውለግ በሽታ አንዱ ትልቁ የኤማውስ መንገደኞች ችግር ነበረ። ሌላው ችግራቸው ደግሞ ምንድነው? ዋና ዋናውን እንመልከትና ተስፋ መቁረጥ ነበር። ምክንያቱም እስራኤልን የሚቤዥ እሱ እንደሆነ ተስፋ አድርገን ነበረ ሲባል እነዚህ ሰዎች አንደኛ ኢየሩሳሌም ነው ጌታ የሚነሳው። እነሱ ግን የሚሄዱት 8 ሰዓት መንገድ ርቀት። ስለዚህ እነዚህ ሰዎች የክርስቶስ ነገር ቀድሞ የተነገረው ከሞት ይነሳል የተባለው ሁሉ በእነሱ ተስፋ መቁረጥ፣ በሁሉም መንገድ ተስፋ መቁረጥ አይቻልም። ክርስቲያን ተስፋ አይቆርጥም የሚባለው ለምንድን ነው? ሁልጊዜ ክርስቲያን በተስፋ ስለሚኖር ነው። ስንጸልይ ምን ብለን ነው የምንጸልየው? አባታችን ሆይ በሰማይ የምትኖር መንግስትህ ትምጣ ማለት ተስፋ ነው። በሕይወታችሁ በአንዳች ነገር ተስፋ ትቆርጡ ዘንድ እግዚአብሔር አይፈልግም። አይዘገይም እግዚአብሔር ይላል ዕንባቆም። አንዳንድ ጊዜ በሕይወታችሁ በኑሯችሁ የምትፈልጉት ነገር ይኖራል፣ የምትለምኑት ነገር ይኖራል። ቶሎ ላይሳካ ይችላል። ሉቃስ 18 ላይ ጌታ እንደነገረን አንድ ሴት ነበረች፣ ዕለት ዕለት ከባሏ ጋር ፍረድልኝ እያለች ወደ ዳኛ ትሄድ ነበር። አልፈረደላትም። በየዕለቱ እየሄደ ጨቀጨቀችው። በኋላ ግን ይሄ ክፉ ዳኛ ምን አለ? እግዚአብሔርን ባልፈራ ሰውንም ባላስብ እቺ ሴት ስራዬን አወከች፣ ጨቀጨቀች ብሎ ፈረደላት። ክፉ ዳኛ እንዲህ ካረገ እናንተ ዕለት ዕለት ለምትጸልዩ ሰዎች እኔ እግዚአብሔር አልሰማም አደርግላችኋለሁ ይላል። ያደርግላችሁ እግዚአብሔር። ይፈጽምላችሁ ይላል። ይፈጽምላችሁ እግዚአብሔር። አይችልም? አያደርግም? በረከቱን ይስጣችሁ። ስለዚህ ተስፋ መቁረጥ በክርስቲያን ዘንድ የለም። በቃ ኑሮ የተበላሸ አለቅ አይባልም። የዶኪማስን ጓዳ ማስታወስ ነዋ። ወይን ጠጅ አልቆ ባዶ በሆነ ሰዓት፣ ተስፋቸው በተሟጠጠ ሰዓት ኢየሱስ ክርስቶስ በእናቱ በድንግል ማርያም ልጅ እንደገና ውሃን ወደ ወይን ጠጅ ለውጦ 6 ስጋኖች ሙሉ ሆኑ። ሕይወታችሁ ሙሉ ይሁንላችሁ። ሕይወታችሁ ሙሉ ይሁንላችሁ። እግዚአብሔር ማለት ይሄ ነው። በመጨረሻ ሰዓት እንኳን ይመጣል። ተስፋ አትቁረጡ ይላል። በቢታንያ ማርያና ማርታ ወንድማቸው አልዓዛር በሞተ ጊዜ ዮሐንስ ወንጌል ምዕራፍ 11 ላይ ስትመለከቱ ማርያምና ማርታ አስበው የነበረው ምንድነው? ወንድማችን በታመመ ጊዜ
ጌታ መጥቶ ያድነዋል ብለው ነው ያሰቡት። መልእክት ላኩበት፣ አልመጣም። ጌታ የመጣው መቼ ነው? ከሞተ በኋላ። አሁን እነሱ በዛ ሰዓት አድርገዋል፣ ተስፋ ቆርጠዋል። ሌላ ተስፋ ነበረቻቸው በትንሣኤ ዘጉባኤ የምትል። አሁን ግን ወንድማችን ይነሳል ብለው አላሰቡም። አሁን ይደረጋል። እግዚአብሔር አሁን ያደርጋል። አሁን ያደርግላችሁ፣ የምትሹትን ያደርግላችሁ። በዚህ ኖረ ቢሆን ኖሮ ጌታ ሆይ ወንድማችን አልዓዛር ባልሞተ ነበር አሉ። በዚህ ኖረ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር። ይሄ ምን ማለት ነበር ነው? አያችሁ፣ ነበር ባልሞተ ነበር። ጌታ ግን የታመመ ብቻ አይደለም፣ የሞተን ከመቃብር እንደሚያወጣ ሊያሳያቸው ሄደ። አልዓዛር ናውጣ ሲለው የሞተው ሰው ብድግ ብሎ ወጣ። ክብርና ምስጋና ለሥላሴ ይሁን። ኢየሱስ ክርስቶስ በምትፈልጉት ሰዓት በምንም ተስፋ አትቁረጡ። በነፍስ ጉዳይ ወደ መንግሥተ ሰማያት ባለው ጉዞ፣ በስጋዊ ሕይወታችሁ ውስጥ ተስፋ አትቁረጡ። ክርስቲያን በፍጹም ተስፋ አይቆርጥም። እግዚአብሔር ሁሉን ማድረግ የሚችል ድንቅ አምላክ ስለሆነ በቃ ደጋውን ቆላ ማድረግ የሚችል ደጋውን ቆላ፣ ቆላውን ደጋ ማድረግ የሚችል እግዚአብሔር ነው። ቀንና ሌሊትን ማፈራረቅ የሚችል እግዚአብሔር ነው። አንድም ሌላ ኃይል አይችልም። የኔና የእናንተ አምላክ ክብርና ምስጋና ይግባው። ስለዚህ እግዚአብሔር ለእኔና ለእናንተ የሚነግረን በዕንባቆም ነቢይ ምንድነው? ተስፋ አትቁረጥ ነው። መዝሙር 69ን ስትመለከቱ ቶሎ ናልኝ፣ አትዘግይብኝ። አንዳንዴ የሚዘገይ ነገር ተስፋ ያስቆርጣል። አትዘግይብኝ። አንዳንዴ ለምናችሁ ያልሆነላችሁ ሰዎች ልትኖሩ ትችላላችሁ። ምን ይሆን ችግሩ? ምስጋናችሁ ትንሽ ነው? ልመናችሁ እንዲበዛ የተደረገው አላውቅም። አንዳንድ ሰው ምክንያቱም ልመና ያበዛል፣ ሲደረግለት ግን ወዲያው። አንዳንዱም አይደለም ጭራሽ እኮ እግዚአብሔር ሁሉ ሊሸውድ ይሞክርኳል። እግዚአብሔር ሊሸውድ ይሞክር። እግዚአብሔር ሆይ ካደረክልኝ ሰንጋ በሬን ሸጬ አንጥቼ እሰጣለሁ። ስለቱም አይደርስ፣ ወዲያው ደረሰ ስለቱ። ከዛ በኋላ ሰንጋ በሬን ሸጬ ነው ያለው፣ ስለቱ ደረሰ። አንዳንድ ሰው ሲሳል የሚናገረውን አያውቅ። እግዚአብሔር ያንተን ገንዘብ አይፈልግም፣ መታዘዝንም ይፈልጋል። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ይወጣል። ዶሮዋ ስንት ነች ሲሉት 100 ሺህ ብር። በሬው ስንት ሊሆን ነው? አይ በሬው እንኳን ቀላል ስንት ነው? 5000 ብር። በቃ በሬውን ብቻ ሽጠልኝ። አይ ተለያይቶ አይሸጡም። ሌላው መጣል፣ ዋጋው እኮ ተቀያየረ እንጂ አንድ ነው። በ105,000 ብር ገዛውና ወደ ቤቱ ይሄድ። ሰውየው መጥቶ አይተሃል እንግዲህ መድኃኒዓለም በሬን በስንት እንደሸጥኩት። እግዚአብሔር የሚሸወድ አምላክ ነው። ቶቶ ያለው ደግሞ እንጂ ያኛው የሚገርም እኮ ነው። ለሚካኤል ተስሎ በሬው ጠፍቶ 3 ቀን እኮ በሬው የለም ጠፍቷል። ኧረ እንደው በሬን ሚካኤል፣ ኧረ እንደው በሬን አለ። ልክ ጸሎቱን አድርጎ ሲወጣ በሬው እዛ ጋር ቆሟል። ወይ ኦ ሚካኤል አግኝቷል። ከእግዚአብሔር ጋር ምን አይነት ግንኙነት ነው ያላችሁ? እርግጥ ነው አንድ ነገር ሲዘገይ ተስፋ የሚያስቆርጡ ነገሮች ይመጣሉ። ስለዚህ ዳዊት ራሱ ይመስለኛል ረፍጠን ይላል። ልጁ ሲያሳድደው በዮርዳኖስ ወንዝ ከረሞጫው በደረቱ ወድቆ የጸለየ ጸሎት አለች። ነጽር እግዚኦ ሰረ ዶቴ የምትል ወይ ትወንድ የምትል አዘግይብኝ። እግዚአብሔር አይዘግይባችሁ፣ ጠብቀው። እናንተ ቸኮላችሁ ሊሆን ይችላል። ድሮ ጀምሮ ይሄን ቃል እናገረዋል። አንዳንደኛ ምን ቸኮሏል? ሰዓት ግን አለው እግዚአብሔር፣ ጊዜ ገቢር ለእግዚአብሔር። ብቻ በሁሉም መንገድ ይድረስላችሁ፣ ይፈጥኖ ይድረስላችሁ። እናንተ ወዴት ነው የምታዩት? ወደ ኢየሩሳሌም ነው? ወደ ተራራው ነው? ወይስ ወደ ኤማሁስ ነው? እሱ ነው እኮ ጥያቄው። አንሳይኩ አይንቴ መንገላ አድባር ማይቴ ይምጻ ረድኤቴ የሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ። ዳዊት አይኖቼን ወደ ተራራ አነሳው፣ ረድኤቴ ከወዴት ይመጣል? ረድኤቴ እንጂ ረድኤቴማ ሰማይና ምድር ከፈጠረው ከእግዚአብሔር ነው። ለኔ እናንተ ረድኤት ሰማይና ምድር ከፈጠረው ከእግዚአብሔር፣ ከምድር መሪዎች፣ ከምድር ነገስታት፣ ከምድር ሰዎች፣ ከሳይንቲስቶች፣ ከምድር አካላት አይደለም። የኔና የእናንተ በረከት ሰማይና ምድር ከሰራው ከእግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ክብርና ምስጋና ለስሙ ይድረሰው። በመንፈስ መዛል መጠውለቅ ያስፈልግ። ንቁ። እንደውም በቤተክርስቲያን ስርዓት ዲያቆን ጥላይ ጭራ ይዞ ይዞራል። ሊቀ ዲያቆን ያንቀላፉ ሰዎች ካሉ እያስቀደሱ ተነሱ ይላል። ይሄ ሁሉ ህግ አለው በቤተክርስቲያናችን ውስጥ ንቁ እንዲሆን። ተንሱ ለጸሎት ስንት ጊዜ ነው የሚባለው? ቅዳሴ ላይ በትንሹ ብዙ ጊዜ የሚባለው እሱ ነው አይደል? ተንሱ ለጸሎት በትንሹ ስንት ጊዜ ይባላል? ስንት ጊዜ ይባላል? በትንሹ ችግር የለም 13 ጊዜ በትንሹ 12 13 ጊዜ። ቆይ 12 13 ጊዜ ዲያቆኑ ተንሱ ለጸሎት ተነሱ የሚለው እናንተ ተቀምጣችሁ ነው ቆማችሁ? አብዛኛው ምን ሆኖ ነው?
የታመመ የደከመው ካልሆነ በስተቀር ሁሉም ሰው ምን ሆኗል? ቆሟል። ቆማችሁ ተንሱ ለጸሎት የምትባሉት ምንድነው? የመንፈስ መጠውለግ እንዳያጋጥማችሁ ህሊናችሁ አይምሯችሁ ሁሉ የት እንዳለ እንድታውቁ ጸሎት ላይ እንዳላችሁ። አንዳንዴ ሐሳብ ይሄዳል ሽኩ ነው እኮ የሚለው ሐሳብ እዚህ ቆሞ እኮ እያስቀደሰ እቤቱ የሚያንጎዳጉድ ሰው እንኳን ዕቃ ምሰብራል እዚህ ሆነ ቤቱ ዕቃ ምሰብር ስታዘጋጅ ሐሳቡ ይሄዱ። አንዳንድ ሰው ሲጸልይም ደግሞ እንደዚህ ነው ሐሳቡ ብትንት ይላል። ስለዚህ የት እንዳላችሁ ሐሳባችሁ እንዳይበተን ቤት ውስጥ ችግር የለም ማማ እርሶ እንደፈለጉት ነው ጸሎት እያደረጉ እንዳል ማረጉና ይገላል አራሳቱ ቀነሽ አድርጊ። አንዳንድ ሰዎች አሉ ቅዳሴ ላይ ቆመህ ግን ወደዚህና ወደዚህ የምታይበት የለም። ቅዳሴው ሲጀምር ንባቡ እናንተ አታውቁም እንጂ ስርዓት አለው። አስቀድሞ ምን ይላል? ወንድሜ ሆይ እዚህ ቆመህ በሐሳብ ወደ ሌላ ቦታ አትሂድ፣ ካህኑ ለአንተ መስዋዕት እያቀረበ ነው። ስለዚህ በዚህ ቦታ ጸንተህ ቆመህ ስለ ኃጢአት ተለማመን ይላል ሕጉ። የቅዳሴው መግቢያ ተንሱ ለጸሎት ለማንቃት ነው። የት እንዳለ የመንፈስ ዝለት እንዳይገጥም። በቃ ክርስቲያን ጠንካራ ነው። በነገራችን ክርስቲያን ልፍስፍስ አለም ታውቃለህ። አንገቱን እንኳን ለሰይፍ ሲሰጥ እኮ ምንም አይፈራም ክርስቲያን። ልፍስፍስ አለም ክርስቲያን። አሁን ያመጣችሁት አንዳንድ እንዲህ ማለት ይሄ ከዜሮ በታች የሆነ ትህትና የለም። ክርስቲያን ንቁ ነው። ይመጣል፣ ይሰግዳል፣ ንቁ ነው። አካሄዱ ንቁ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ ነው። አንደኛ ነው። ስንተኛ ነው? ንገሩኝ። እናንተ ስንተኛ ናችሁ? እንዴ እሱ እኮ ነው ክርስትና ማለት። ታዲያ ነገሩ ምን ታደርግ? ዕጣኑ ካንተ ቤት አይመጣ፣ የሚያከፋፍሉት ሌሎች ናቸው። ዘቢቡ ካንቺ ቤት አይመጣ፣ የሚያከፋፍሉት ሌሎች። ተነስ፣ እግዚአብሔር የሥጋም የነፍስም አምላክ ነው። ተነስ። ለምን ማጣት አይሆንም? ጀምር፣ ተነስ። በህይወትህ በሥጋም ህይወትህ በህይወትሽ በሥጋ ህይወትሽ በነፍስም ተስፋ የምንቆርጥበት ነገር የለም። ቅድም ነበር ያለው እግዚአብሔር አንተ አባታችን አንተ። ታዲያ አባትና እናት ነው የሚጠፋ ነው፣ እሱ የማይጠፋውን ያወርሰናል። ክብርና ምስጋና ለእሱ ይድረሰው። ሥጋ ሰጥቻችኋለሁ፣ ሥጋ ሰጥቻችሁ ልብስ ከለክላችኋለሁ። ነፍስ ሰጥቻችኋለሁ፣ ነፍስ ሰጥቻችሁ ልብስ ከለክላችኋለሁ፣ ምግብ ከለክላችኋለሁ። የቱ ይበልጣል ነው ያለው አይደል ጌታ ሲያስተምር ማቴዎስ 7። ሥጋ ይበልጣል ልብስ? ሥጋችሁ ነው የሚበልጠው ልብስ ነው የሚበልጠው? የቱ ይበልጣል? ምግብ ነው የሚበልጠው ነፍስ ነው የሚበልጠው? ታዲያ የሚበልጠውን ነፍስ ሰጠዋችሁ፣ ሥጋ ሰጠዋችሁ። የምትበሉት ከለክላችኋለሁ እንዴ ይላችኋል እግዚአብሔር። አይከለክልም፣ ጌታችሁን በበረከት ይሙላ። ተነሱ ግን ለሥራ፣ በምንም ተስፋ አትቁረጡ። መባረክ የሱ ሥራ ነው። ለዚህ የኤማሁስ መንገደኞች ትልቁ ችግራቸው መጠውለግ ነበረ። እሱ ነው። ሌላው ተስፋ መቁረጥ ነበር። የመጀመሪያው መንገዱን አለማወቅ ነው። ከዛ በኋላ ኢየሱስ ክርስቶስ ማታስተውሉ አላቸው። ሴቶቹ ተናገሩ፣ ጴጥሮስና ዮሐንስ ተናገሩ፣ መላእክት ክርስቶስ ተነሳሉ። ወዴት ነው የምትሄዱት? ኤማሁስ መንገደኞች እስቲ ተመልከቱ። በዚህ ቤተክርስቲያን መላእክት አሉ፣ ሐዋርያት አሉ፣ ነቢያት አሉ። እነዚህ ሁሉ አልሰማ ብለው ገድሉ ድርሳኑን አልሰማ ብለው የት ነው ያሉት? ሌሎች ወዴት ነው እየሄዱ ያሉት? ወጥተዋል እኮ ከዚህ ይሄዳሉ። ኢየሩሳሌም ይላል፣ እነሱ ግን መንገድ ላይ ይወጣሉ። ወዴት ነው የምትሄደው? ተመልከቱ። የምትሄዱበትን እንኳን አለማወቅ እኮ ትልቁ ፈተና እኮ ነው። ትልቁ ችግር እኮ ነው። ሰው ችኩል ነው። አሁን ሰው ችኩል። እኔ ድሮ የምናገረው አንድ እንትን ነበረ፣ ቀልድ ነበር። የመቸኮል ባህሪ። ሰውየው ገበያ ወጣ ፈረስ ሊገዛ። ሰውየው ገና ሲናገር አፈዘዘው። በቃ የኔ ፈረስ እኮ እንደሌላ ፈረስ አይደለም፣ ዋጋው ሁሉ ለየት ያለው ለዛ ነው። ምክንያቱም የኔ ፈረስ ስታስነሳው ሆይ ሆይ ትለዋለህ። ሆይ ሆይ ብለህ ስትል ይጋልባል። ሆይ ሆይ ካልክ ይጨምራል። እንዴ ካልክ ደግሞ ቀጥ ይላል። የኔ ፈረስ የሚሰማ ነው አለ። ሰውየው ቸኩላል። አንዳንድ ሰዎች አሉ ዝና የሚወጡ ውጭ ሀገር ይገርሙኛል። አንዳንድ ሰዎች ጎማቸው ላይ እንዲህ የሚሽከረከር ያደርጋሉ። በተለይ የበለጠ ስፓኒሾቹ ናቸው መሰለኝ እኮ እንደዛ የሚብለጨለጭ ሌላ ሰው ነው የሚያይለት እንጂ እሱ እኮ መኪናው ዙሪያ አየውም። ከውጭ ያለ አንዳንድ ሰዎች እንደዚህ ናቸው። ለሰው ዝና ለሰው ታይታ ሁሉ ነገር እንደዛ የሚመስላቸው። ሆይ ሆይ ስትለው ይሄዳል፣ እንዴ ስትለው ይቆማል። ሰውየው ማቆሚያውንም አልሰማ፣ ገንዘቡን ሰጥቶ በቃቱ ከሌለ ያለ ፈረስ አለው ሊባል የፈለገው ፈረሱ ላይ ወጣ። ማስነሻውን ማይጠፋል። ሆይ ሆይ ደግሞ ለማይጠፋል ሆይ ሆይ አለዋ። ፈረሱ መጋለብ ጀመረ። ሲጋልብ ሲሄድ ሲጋልብ ማቆሚያውም ነበረ። አለማስተዋል። ከፊቱ ትልቅ ገደል አለ፣ ጨለቀው።
ልክ ገደሉ ከስት እንዴ ልገባ ነው እንዴ ፈረሱ ነው እንዴ እኮ ነው ማቆም አላችሁ እንዴ ሲለው ቀጣለ። ከዛ እንዲገደሉኝ ሲያይ ወርቀቱ ወይ ጉድ እዚህ ውስጥ በገባ እኮ አጥንቴ እንኳን አይለቀምም ወይ ያለ እንደሱ እኮ ነው። በሌላው ዓለም ያለው እኮ ሆይ ሆይ ነው። በዚህ ሆይ የለም። ማህሌት፣ ሰዓታት፣ ቅዳሴ ያለው እዚህ ካህኑ ራሱ አለባበሱ ሲያምር ካባውን አድርጎ ቀሚሱን አድርጎ ጥምጥሙን አድርጎ መስቀል ይዞ ሌላ ላይ ውጥር ብሎ ካራቲስት መስሎ ይላል። ለምን በካራቲስት ነው ሴጣን የሚያስለቅቀው ነው? በካራቲ ነው እንዳለ ፖስተር ላይ ራሱ እንዲህ ምናምን አለ እንደ ብሩስ ሊ ነው ለጃኪ ቻን ሴጣን በቦክስ የሚለቅበት ዘመን በካራቴ የሚለቅበት ዘመን አይተርም አናውቅ እኮ በእኛ ራሱ አሁን የሰማነው በእኛ ዘመን አሁን የተከሰተው ይሁን ሆይ ሆይ የሚል ትውልድ የበዛበት ዘመን ማስተዋል ያስፈልጋል። አሁን ደስ የሚላችሁ ምንድነው? አሁን የሆነ እንትን ላይ ሶሻል ሚዲያ ላይ ለምሳሌ የቱን ቀድማችሁ ታዩታላችሁ? እከሊት ዛሬ ሆስፒታል ህመምተኞችን ጠየቀች የሚል ርዕስ በዚህ ጋር አለ። በዚህ ጋር ደግሞ የከሊት ጉዷ ተጋለጠ። የቱን ነው የምታዩት? ጉደኛ ነህ ጉድ ነው የምታዩት። ያውም የእንግሊዘኛውን ጉድ ያርግል ብለዋል ቀሲስ መንግስቱ የእናቴ ልጅ የእንግሊዘኛውን ጉድ ያርግል የእናቴ ልጅ ብለዋል። ተመልከቱ ምንድነው የምንፈልገው? ይሄ መንፈሳዊ ድቀት፣ ተስፋ መቁረጥ፣ መጠውለግ፣ መለዘዝ ልክ አልቀዋለሁ የቤተክርስቲያን ነገር አልቀዋለሁ። ምንድን ነው የምታውቀው? የቱን ነው የምታውቀው? ምንድን ነው ያወቅነው? ገና ከውቅያኖስ እኮ አንድ ማንኪያ እንኳን እኮ አልቀመስንም። በኦርቶዶክስ ቤተክርስቲያን ክርስቲያኖች እናንተማ ብርቱ ናችሁ፣ ጠንካራ ናችሁ፣ የተሰብስባችሁ ትማራላችሁ፣ ያዝልቅላችሁ ለዘላለም በረከቱን ይላክላችሁ። ስለዚህ ኢየሱስ ክርስቶስ ምን አለ? እናንተማ አታስተውሉ አላችሁ። ተመልከቱ ማታስተውሉ፣ ምክንያቱም አላስተዋሉ። ነቢያት የተናገሩትን ከማመን ልባችሁ የዘገየ ልብ ዘገየ። ለምን ነው የምትዘገዩት? እስቲ አንዳንድ ሰዎች ቀላል ጥያቄ ልጠይቅ። አለቃችን አሉ፣ ያዩዋችኋል፣ ካህናቱ አሉ፣ ስጋው ደግሞ የምትቀበሉ ምልክት ስጡኝ። ስጋው ደግሞ የተቀበላችሁ ቁርባን ያቆረባችሁ ስጋው ደግሞ የተቀበላችሁ ምልክት ይታየኛል። ጨለማ የሚሆኑ ለዛ እዛም ያላችሁት በቲክቶክ በዩቲዩብ የምትማሩ ሶሻል ሚዲያ እዛም ያላችሁት ምልክት ሰጡኛላችሁ። ስጋው ደግሞ የተቀበላችሁ እሺ ያልተቀበላችሁ ምን አላወጣችሁ? ተቀበላችሁ አላችሁ። በመጀመሪያ አንድ ነገር ነው። ሁላችሁም የኦርቶዶክስ እምነት ተከታዮች ስጋው ደግሞ ተቀበላችኋል። አመስግኑት አባታችሁ። ሁላችሁም ተቀበላችኋል። ችግሩ ምንድነው ካላችሁኝ አቋርጣችኋል። አያችሁ አቋርጣችኋል። ገና በ40 ቀንህ አይደለም ስጋው ደግሞ የተቀበልከው አንተ። በ80 ቀንሽ አይደለም ታዘሽ ክርስትና ተነስተሽ ስጋው ደግሞ የተቀበልሽ። አንገታችሁ ላይ ታስሩ የመጣችሁ አልተቀበላችሁ አቋርጣችኋል። ለምንድን ነው አሁን ልባችሁ የዘገየው? ለምን ነው የጠወለጋችሁት? ለምንድን ነው የጠፋችሁት? እግዚአብሔር ይፈልጋችኋል። ቅረቡ አቤሁ ወያበርሁ ለክሙ፣ ወደሱ ቀረቡ እሱም ያበራላችኋል። እግዚአብሔር ጨለማችሁን ያልቅላችሁ፣ ብርሃኑን ያበራላችሁ። ከዛ ደስ የሚለው ቃል ምንድነው? ኢየሱስ ክርስቶስ በብሉይ የነበረውን ትንቢት በጠቅላላ በትንቢት የተነገረውን በኦሪት የተነገረውን ያንን በጠቅላላ ተረጎመላቸው ይላል ሉቃስ 24 ተረጎመላቸው። ከኔ ቀጥላችሁ ነገሩ በብሉይ የተጻፈውን ትንቢት ተረጎመላቸው። የት ነው ትርጉሙ ያለው? እዚህ ጋር የለም። ሉቃስ 24 ላይ የለም ትርጉሙ። ተረጎመላቸው ይላል። የት ነው ያለው ትርጉሙ? አያችሁ። ለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ከነ ትርጓሜው የምንቀበለው። በዚህ ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ የምንኖርበትን ማወቅ ወሳኝ ነገር ነው። ቅዱስ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች ለየት የምትለው ኢየሱስ ክርስቶስ የሚናገረውን በማድረጓ ብሉይና አዲስ በዚህ ቤተክርስቲያን ተከብሮ ይኖራል። የብሉይን ከዛ ጀምሮ ያለውን ተረጎመላቸው። በአቤል የደነገጡትን በሄኖክ ትንሣኤ ሙታን ሰበከላቸው። ገና መጀመሪያ አቤል ተገደለ፣ በወንድሙ ተገደለ። ከዛ በኋላ ደነገጠ የሰው ልጅ። ከዛ በኋላ ሞተን እንቀራለን እያለ ሲብል ራሱ ደመ አቤል ምን ቀን ነበር
ወዲያው ግን ሄኖክን አመጣና ትንሣኤ እሰጣችኋለሁ አለ። ክብርና ምስጋና ለእግዚአብሔር ይድረስ። ሄኖክ ሞትን አልቀመሰም ይላል። ኦሪት ዘፍጥረት ምዕራፍ 5 ላይ 22 ስትመለከቱ ሄኖክ ሞትን አልቀመሰም እግዚአብሔር ወስዶታልና ወይ ተረክበ ለሞት ይለዋል። ለሞት አልተገኘም ይለዋል። አልተገኘም ለሞት። እግዚአብሔር ለሞት አያድርጋችሁ፣ ለሕይወት ያድርጋችሁ። ለምን ያድርገን? ለሕይወት። የሥጋ ሞት አይደለም፣ ዋና የነፍስ ሞት ነው። በነፍስ እንዳትሞት። ስለዚህ እግዚአብሔር ሁሉን ነግሮናል። በብሉይ ዘመን ያለውን ሁሉ ምስጢር ረቂቁን ነገር ተርጉሞ ነገራቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ትንሣኤው የሚነገርባት አስቀድሞ ልደቱ የሚነገርባት እስኪ ለልደት አስቡ። ሌሊት ተሰብስቦ ብርሃን አብርተን ልክ ዛሬ እንደተወለደ ትንሣኤ ላይ ደግሞ ልክ ዛሬ እንደተነሳ በየቀኑ ምክንያቱም እዚህ ቤተክርስቲያን በየሁዱ ትንሣኤን ነው የምናከብረው። በየሁዱ ትንሣኤን ነው የምናከብረው። በየዕለቱ ስንሰበሰብ እግዚአብሔር ነው። በዚህ መተን ቃለ ጉባኤ ስንማር ክርስቶስ ሲያስተምር የነበረውን ያን ወንጌል ነው የምናስታውሰው። ክርስቶስ በመካከላችን ይሆናል፣ በመካከላችን ይሆናል። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። አሜን ላላችሁ ይደረግላችሁ፣ አሜን ላላችሁ የቆለፋችሁ ሰይጣን ከከንፈራችሁ ላይ ያርቅላችሁ። እግዚአብሔር የመንግስቱ ወራሾች እንዲያደርገን የሱ ቅዱስ ቃል ይሆንልን። ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ የእግዚአብሔር ረድኤት ከሁላችን ጋር ይሁን። ክብርም ምስጋናም ሰማይና ምድር ለፈጠረው ለኃያሉ ጌታ ለእግዚአብሔር በእልልታ በጭብጨባ እናመሰግነዋለን። እግዚአብሔር ክብርና ምስጋና ይድረሰው። 40 ደቂቃ በዛ እንዴ? ትንሽ ተጨመረ መሰለኝ ተጨመረ። ትምህርቴን ጨርሻለሁ። ግን በዚህ ሶሻል ሚዲያ የሚያስተላልፉትን ሁሉ በረከት ይስጥልን። ቅድም እንዳልኩት ነው፣ ሶሻል ሚዲያ ጥቅም አለው። ሊበላሽበት የፈለገ ትውልድ ይበላሻል። ብዙ ነገር መማር የሚፈልግ ቤቱ ቁጭ ብሎ ይማርበታል። ዋናው በመማር ደረጃ እንድታዩት የሚያስፈልግ ከንቱ ከሆነ ነገር አይናችሁን መጠበቅ፣ ልቦናችሁን መጠበቅ ያስፈልጋል። ስለዚህ እንዲህ አይነት ትምህርቶች አሁን በዚህ ሰዓት ሲተላለፉ እዚህ ያሉትን ወጣቶች በጠቅላላ እኔ ማመስገን እፈልጋለሁ። በረከቱን ይስጣችሁ። ለሁላችሁም አመስግኗቸው። ይሄ አንዳንድ ሰው እነዚህ ሰዎች ገንዘብ ለማግኘት አይደል የእግዚአብሔር ቃል ማዳረስ፣ ከዛው ደግሞ ባገኘ ሰየው እንኳን አገኘ ካገኘ የብዙ ሰዎች ችግር ነው። ሁላችሁም የሰማችሁትን በምትችሉት መንገድ የእግዚአብሔር ቃል እንዲሮጥ እፈልጋለሁ አለ ጳውሎስ። የእግዚአብሔር ቃል እንዲሮጥ እፈልጋለሁ። ያን ታደርጉ ዘንድ ያስፈልጋልና አዳነ በማይሻር ቃል መድኃኔዓለም ደስ ይበል እልል በሉ በማይሻር ቃሉ ደስ ይበለን መድኃኔዓለም አዳነ መድኃኔዓለም በማይሻር ቃል ሲበለን እልል በሉ አዳነን በማይሻር ምስጋና ለሥላሴ ይሁን። ይበቃናል። ዘማሪያን አሉ፣ ነው ሰገዳለ ዘማሪ ታድሳል። በጭብጨባ በልታ እናመሰግነዋለን። ክብርና ምስጋና ለእግዚአብሔር ይድረሰው። ደግማችሁ አመስግኑት። ክብርና ምስጋና ለእግዚአብሔር ይድረሰው። ሰልሳችሁ አመስግኑት። ክብርና ምስጋና ለእግዚአብሔር ይድረሰው። በመጀመሪያ ዳግም ለመገናኘት ያበቃን እግዚአብሔር ስሙ የተመሰገነ ይሁን። ለሌላ ጊዜም መገናኘት እንችላለን። ለሚቀጥለው ስመጣ ግን ድምፅ ማጉላው የተስተካከለ በአራቱም አቅጣጫ ያለ ሆኖ እንዲሆን እፈልጋለሁ። መስከረም ላይ ስመጣ ባለፈው መስከረም ነበር የመጣሁት። ልንገናኝ እንችላለን። ድምፅ በጣም ወሳኝ ነገር ስለሆነ ማለት ነው። መልካም